በጾመ ሐዋርያት ቅዱሳን ሐዋርያትን እንዘክር። ክፍል 4 ሐዋርያው ቅዱስ ዮሐንስ ወልደ ዘብዴዎስ። ሐዋርያው ከአባቱ ዘብዴዎስ ከእናቱ ማርያም ባውፍልያ በገሊላ አውራጃ በቤተ ሳይዳ መስከረም 4 ቀን የተወለደ ሲሆን በባለፈው ክፍል የዘከርነው ሐዋርያው ያዕቆብ ወልደ ዘብዴዎስ ታናሽ ወንድም ነው። በመጽሐፍ ቅዱስ ተመዝግቦ እንደምናገኘው እነዚህ ሁለቱ ሐዋርያት እናታቸው በተሳሳተ መረዳት ከክርስቶስ ጋር በመንግስት በተባለች በመስቀሉ በቀኝና በግራ እንዲነግሱ ወይም እንዲሰቀሉ የተለመነላቸው ናቸው። በዚያን ጊዜ የዘብዴዎስ ልጆች እናት ከልጇ ጋር እየሰገደችና አንድ ነገር እየለመነች ወደ እርሱ ቀረበች። እርሱም ምን ትፈልጊያለሽ አላት። እርሷም እነዚህ ሁለቱ ልጆቼ አንዱ በቀኝህ አንዱም በግራህ በመንግስትህ እንዲቀመጡ እዘዝ አለችው። ኢየሱስ ግን መልሶ የምትለምኑትን አታውቁም። እኔ ልጠጣው ያለውን ጽዋ ልትጠጡ እኔም የምጠመቀውን ጥምቀት ልትጠመቁ ትችላላችሁን አለ። እንችላለን አሉት። እርሱም ጽዋዬንስ ትጠጣላችሁ? በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀችላቸው ነው እንጂ እኔ የምሰጠው አይደለሁም አላቸው። የማቴዎስ ወንጌል ምዕራፍ 20 ከቁጥር 21። ዮሐንስ ማለት የእግዚአብሔር ጸጋ ከእግዚአብሔር የተሰጠ አንድም ደስታ ማለት ነው። በሌላ ስያሜ ከወንድሙ ቅዱስ ያዕቆብ ጋር ኃይለኛና ቁጦች ስለነበሩ ጌታችን ቦአኔርጌስ ማለትም የነጎድጓድ ልጆች ብሏቸዋል። የዘብዴዎስንም ልጅ ያዕቆብን የያዕቆብንም ወንድም ዮሐንስን ቦአኔርጌስ ብሎ ሰየማቸው። የነጎድጓድ ልጆች ማለት ነው። የማርቆስ ወንጌል ምዕራፍ 3 ከቁጥር 17። ለዚህም ስያሜ መነሻ የቁጡ ጸባይ ማሳያ የሚሆን ታሪክ በመጽሐፍ ቅዱስ ውስጥ የምናገኝ ሲሆን ይህችም ጌታችን ወደ ኢየሩሳሌም ሊገባ ባለ ጊዜ ጌታችንን ያልተቀበሉ ሰዎች ስላናደዷቸውና እነርሱም እሳት ከሰማይ ወርዶ እንዲበላቸው የጠየቁበት ታሪክ ሲሆን በዚህም ጌታችን ገስጿቸዋል። ፊቱም ወደ ኢየሩሳሌም እንደሚሄድ ስለነበረ አልተቀበሉትም። ደቀ መዛሙርቱም ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጠፋቸዋል እንል ዘንድ ትወዳለህን አሉት። እርሱ ግን ዘወር ብሎ ገሰጻቸውና ምን አይነት መንፈስ እንደሆነላችሁ አታውቁም። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። ወደ ሌላ መንደርም ሄዱ። የሉቃስ ወንጌል ምዕራፍ 9 ከቁጥር 53 እስከ 56። ቅዱስ ዮሐንስ ከጌታችን ከኢየሱስ ክርስቶስ ጋር ልዩ ወዳጅነት የነበረውና ሁሌም ካጠገቡ የማይጠፋ ሐዋርያ በመሆኑ ፍቁረ እግዚእ የጌታ ወዳጅ ይባላል። በመሆኑም ጌታችን ኢየሱስ ክርስቶስ በቀራንዮ በመጨረሻዋ ሰዓት ቅዱስ ዮሐንስን ከእመቤታችን ጋር ከእግረ መስቀሉ ስር ባየው ጊዜ እመቤታችን ቅድስት ድንግል ማርያምን እነሆ ልጅሽ ብሏታል። ደቀ መዝሙሩ ቅዱስ ዮሐንስም እነኋት እናትህ ተብሏል። የዮሐንስ ወንጌል ምዕራፍ 19 ከቁጥር 26። ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ልጅሽ ማለቱ እኛ የቀረነውን ክርስቲያኖች በቅዱስ ዮሐንስ አማካኝነት ለእመቤታችን መስጠቱን ተስፋ አለኝታቱ ሆናችሁ ማለቱ ሲሆን ቅዱስ ዮሐንስ ለጌታው ቃል በመታመን እመቤታችንን በቤተ ዮሐንስ 15 ዓመት ተቀምጣለች። ከዚህ ኃይለ ቃል የምንማረው እመቤታችን በቤተ ዮሐንስ እንደኖረች ሁሉ በልበ ምእመናንም አድራ በሃይማኖት የምታጸና ምግባር ሃይማኖትን ሕግ ትሩፋትን የምታሰራ ከልጇ ከወዳጇ ከመድኃኔ ዓለም ድህነተ ሥጋን ድህነተ ነፍስን በረከተ ሥጋን በረከተ ነፍስን የምታሰጥ መሆኗን ነው። በሌላም ስያሜ ሐዋርያው የእግዚአብሔርን አንድነትና ሦስትነት የክርስቶስን የባህሪ አምላክነት ሰው ስለሆነበት የሥጋዌ ምስጢር ስለገለጠ በሌሎችም ጥልቅ የነገረ መለኮት ትምህርቱ ነባቤ መለኮት
ወይም ታኦሎጎስ በሚባል ተጠርቷል። ያለፈውን ከሚመጣው ጋር የሚናገር ነውና አቡ ቀለምሲስ ወይም ባለ ራእይ የመስቀል ስር ሐዋርያ ነውና የጌታን ሕማምና ሞት በቅርብ በማየቱ ዘመኑን በሙሉ እያዘነ በመኖሩ ቁጽረ ገጽ ፊቱን በሐዘን የተቋጠረ ሐዋርያው ልክ እንደ ወንድሙ ቅዱስ ያዕቆብ አሳ በማጥመድ ይኖር የነበረ ሲሆን ለጌታ ደቀ መዝሙርነት ሲጠራም በዚሁ ሥራ ላይ ሆኖ እንደነበረ በመጽሐፍ ተመዝግቦ እናገኛለን። ከዚያም እልፍ ብሎ ሌሎችን ሁለት ወንድማማች የዘብዴዎስ ልጅ ያዕቆብን ወንድሙንም ዮሐንስን ከአባታቸው ከዘብዴዎስ ጋር በታንኳ መረባቸውን ሲያበጁ አየ። ጠራቸውም። እነርሱም ወዲያውም ታንኳይቱን አባታቸውን ትተው ተከተሉት። የማቴዎስ ወንጌል ምዕራፍ 4 ከቁጥር 21። ቅዱስ ዮሐንስ የአዕማድ ወይም የምስጢር ሐዋርያት አንዱ በመሆኑ ከቅዱስ ጴጥሮስና ከቅዱስ ያዕቆብ ጋር በደብረ ታቦር ከ6 ቀንም በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። የማቴዎስ ወንጌል ምዕራፍ 17 ከቁጥር 1። ጌታችን ወለተ ኢያኢሮስን ከሞት ሲያስነሳ ከጴጥሮስም ከያዕቆብም ከወንድሙ ከዮሐንስ በቀር ማንም እንዲከተለው አልፈቀደም። የማርቆስ ወንጌል ምዕራፍ 5 ከቁጥር 37 እስከ 43 ድረስ። በጌቴ ሰማኒ የጸሎት ስፍራ ተገኝቷል። በዚያን ጊዜ ኢየሱስ ከእነርሱ ጋር ጌቴ ሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስን ልጆች ወስዶ ሊያዝን ሊተክዝ ጀመረ። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ይቆዩ ከእኔም ጋር ትጉ አላቸው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 36 እስከ 41 ድረስ። አገልግሎቱንም ሐምሌ 5 የሚነበበው መጽሐፈ ስንክሳር እንደሚገልጠው ቅዱስ ዮሐንስ የስብከት ሥራውን በኢየሩሳሌም እና በአካባቢዋ የጀመረ ወደ አንጾኪያም ሄዶ ያስተማረው ከቅዱስ ጴጥሮስ ጋር ሲሆን ከኢየሩሳሌም እስከ አንጾኪያ በፈረስ 20 ቀን ያስኬዳል። ቅዱስ ዮሐንስና ቅዱስ ጴጥሮስ ግን በእግዚአብሔር እርዳታ በአንዲት ሌሊት ደረሱ። ዮሐንስም ወደ ከተማይቱ ቀደም ብሎ ገባና ስለ ሀገሩ ጥናት ሲያደርግ የሀገሩ ሰዎች እጅግ ክፉዎች እንደሆኑ ተረዳ። ምንም እንኳን በክፋታቸው ቢያዝንም ቅዱስ ጴጥሮስ አጽናንቶት አደፋፈረውና ወደ ከተማይቱ ገብተው በክርስቶስ ስም ወንጌልን ሰበኩ። ጣዖትን ከሚያመልኩ ሰዎች ብዙ መከራ ቢደርስባቸውም በአንጾኪያ ውስጥ ተአምራትን እያደረጉና በስብከት በክርስቶስ ወንጌል ብዙ ሰዎችን አሳመኑ። ቅዱስ ዮሐንስ ከዚህ ሌላ ያስተማረባት ሀገር ሎዶቅያ እንደምትባል ስንክሳሩ ይገልጣል። በከተማ አጠገብ ያለ ቄሮስ የሚባል ወንዝ ሞልቶ የሀገሪቱን ብዙ ንብረት ባወደመ ጊዜ ቅዱስ ዮሐንስ ከቅዱስ ጴጥሮስ ዘንድ ሄደና በተአምራት የውሃውን ሙላት አቆመላቸው። ወደ ከተማዋም ገብቶ ብዙ ተአምራትን እያደረገ ወንጌልን ሰበከ። ካዩት ተአምራትና ከሰሙት ትምህርት የተነሳም ብዙዎች አመኑ። በጥር 4 የሚነበበው ስንክሳር ደግሞ ቅዱስ ዮሐንስ በሕይወቱ መጨረሻ አካባቢ ያስተማረው በእስያ ሀገር ሲሆን ዋና መንበሩን ኤፌሶን ነበረች። ዮሐንስ ወደዚህ ከተማ የመጣው ከደቀ መዝሙሩ ከአብሮኮሮስ ጋር ነው። የስብከት ሥራቸውን በቀጥታ መጀመር ስላልቻሉም ሮምና የምትባል አንዲት ሞግዚት ቤት ውስጥ ባሮች ሆነው ገቡ። እርሷም ዮሐንስን እንጨት ፈላጭ፣ አብሮኮሮስን ደግሞ ውሃ ቀጃ አደረገቻቸው። አንድ ቀን ከምታሳድጋቸው ልጆቿ አንዱን ይዛ ወደ ቤተ ጣዖት ስትገባ ዮሐንስና አብሮኮሮስ አብረዋት ገቡ። ያን ጊዜ በቤተ ጣዖቱ ያደረው ሰይጣን እነ ቅዱስ ዮሐንስን ሲያይ የቤቱን ዕቃ አደናብሮ ወጣ። አስከተላው የነበረው ልጅም በድንጋጤ ሞተ። ያን ጊዜ የእናንተ መምጣት ነው ለዚህ ሁሉ ያበቃኝ ብላ ደበደበቻቸው። ቅዱስ ዮሐንስም አስነሱልኝ አትሄንም ብሎ መለሰላት።
ያሁኑ ይባስ ከመቼ ወዲህ ነው ደግሞ የሞተ ሰው የሚነሳው ብላ የበለጠ ተቆጣች። ይህን ጊዜ ቅዱስ ዮሐንስና አብሮኮሮስ ጸሎት አቅርበው አስነሱላት። በዚህ ተአምር አምና ተጠምቃለች። በቤቷም የምእመናን ጉባኤ ተመሰረተ። እርሷንም ለዚያ እመመኔት አድርገው ሾሟት። ከዚያም ቅዱስ ዮሐንስ በኤፌሶን በሚያስተምርበት ጊዜ ከኔሮን ቄሳር ቀጥሎ በሮም የነገሰው ድምጥያኖስ ከ86 እስከ 96 ዓመተ ምህረት የራሱን ምስል አሰርቶ እንዲሰግድለት ወደ ኤፌሶን ላከ። ቅዱስ ዮሐንስ ግን ከምእመናን ጋር ሆኖ ይህን ድርጊት ተቃወመ። ከዚያም ወደ ሮም ተወሰደና በፍል ውሃ ተሰቃይቶ በመንግስት ላይ ያመጹ ሁሉ ወደሚታሰሩበት ፍጥሞ ደሴት እንዲታሰር ተፈረደበት። ራእዩን ያየውና የጻፈውም በዚያ ቦታ ነው። ቅዱስ ዮሐንስ ድምጥያኖስ ከተገደለ በኋላ ከግዛቱ ተመልሶ ጌታ ባረገ በ30 ዘመን በኤፌሶን 3ቱን መልእክቱንና ወንጌሉን እንደጻፈ ይነገራል። ስለ ቅዱስ ዮሐንስ የመጨረሻ ሕይወት ሁለት የተለያዩ አመለካከቶች የሚነገሩ ሲሆን አንደኛው በዮሐንስ ወንጌል ምዕራፍ 21 ከቁጥር 20 ላይ ጴጥሮስም ዘወር ብሎ ኢየሱስ ይወደው የነበረውን ደቀ መዝሙር ሲከተለው አየ። እርሱም ደግሞ በእራት ጊዜ በደረቱ ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነበር። ጴጥሮስም ይህንን አይቶ ኢየሱስን ጌታ ሆይ ይህስ እንዴት ይሆናል አለው። ኢየሱስም እስከመጣ ድረስ ይኖር ዘንድ ብወድስ ምን አግዶህ? አንተ ተከተለኝ አለው። ስለዚህ ያ ደቀ መዝሙር አይሞትም የሚለው ይህ ነገር ወደ ወንድሞች ወጣ። ነገር ግን ኢየሱስ እስከመጣ ድረስ ይኖር ዘንድ ብወድስ ምን አግዶህ አለው እንጂ አይሞትም አላለውም። የተጻፈውን መነሻ በማድረግ ዮሐንስ ሞትን አልቀመሰም የሚል ሲሆን ሁለተኛው ደግሞ በማርቆስ ወንጌል ምዕራፍ 10 ከቁጥር 38 የተጻፈውን ቃል በመጥቀስ የጌታን የሞት ጽዋ ጠጥቷል፣ በግልጽ አነጋገር ሞቷል የሚል ነው። ነገር ግን በምልአት የሚታመነው በጥር 4 ቀን በ90 ዓመቱ ሞትን ሳያይ መሰወሩን ነውና ቤተክርስቲያን ዛሬ ያንን ታከብራለች። የታሪክ ጸሐፊው አባ ጄሮም ስለ ወንጌላዊው ሲገልጥ ዮሐንስ የመጨረሻውን በምድር የኖረበትን የዕድሜ ዘመን በኤፌሶን ከተማ እንዳሳለፈ ጽፏል። በዚህም ወቅትም እጅግ ከማርጀቱ የተነሳ እርስ በርሳችሁ ተዋደዱ፣ ይህ የጌታችን ትእዛዝ ነውና ይህን ከጠበቃችሁ ይበቃችኋል የምትለዋን ቃል ብቻ ለደቀ መዛሙርቱ ይነግራቸው ነበር። ይህ የዮሐንስ የዘውትር ትምህርቱ ነው። ደቀ መዛሙርቱም አባታችን ለምን ሁል ጊዜ አንድ አይነት ትምህርት ታስተምረናለህ ሲሉትም ልጆቼ ይህ የጌታ ትእዛዝ ነው በማለት ይመልስላቸው ነበር። ቤተክርስቲያናችን የወንጌላዊውን በዓል በየዓመቱ ጥር 4 ቀን ታከብራለች። አራተኛውን ወንጌል የጻፍክ ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። ኮል የተባለ የምስጋና መዓዛ በሰው ሁሉ አፍንጫ በጎ በጎ ሸተተ። ንስር የተሰኘህ ቅዱስ ዮሐንስ ሆይ ልዑል ከሆነ ከሰማይ ተዋህዶ ያ ቃል ሥጋ ሆነ በእኛም አደረ እያልክ በረህና። የሐዋርያው ረድኤት በረከቱ ይደርብን፣ ጾሙን ይቀበልልን፣ ማኅበራችንን ውሉደ ብርሃንን በሐዋርያው ጸሎት ያጽናልን። አሜን።